ጤና ይስጥልን ቤተሰብ እንደምን አላችሁ? ሰሞኑን 2-3 ቀናት በፊት መዓዛ መሐመድ የተባለችው አንደኛዋ ቅጥረኛ ከይልቃል ጌትነት ጋር እዚህ ጋር በምታዩት መልኩ ወቅታዊ የሆነ ውይይት አድርገው ነበር። ሊንኩን ኮሜንት ላይ ያስቀምጥላችኋለሁ። ኮፒ ፔስት አድርጋችሁ ዩቲዩብ ላይ ልታገኙት ትችላላችሁ ሙሉ ውይይቱን። ለፌስቡክ እድምተኞች ግን ችግር የለውም። ሊንኩን ስትጫኑ ወደ ዩቲዩብ አካውንቷ ወይም ቻናሏ ይወስዳችኋል። እዛ ላይ ሄዳችሁ ሙሉ ውይይቱን ልትከታተሉ ትችላላችሁ። ይሄን ቪዲዮ መመልከት ለምን ይጠቅማል መሰላችሁ? የኢትዮጵያን ፖለቲካል ኢቮሉሽን ለመረዳት በጣም ይጠቅማችኋል። ምን ማለቴ ነው? በተደጋጋሚ ስናገረው የምትሰሙት አንድ ቃል አለ። ኢትዮጵያ ውስጥ ተቃዋሚ ፓርቲ፣ የተቃውሞ ፖለቲካ የሚባል ነገር የለም። ሁሉም ቅጥረኛ ነው፣ ተከፋይ ነው። የአገዛዙ ተከፋይ ተዋናይ ነው። በተቃውሞ ጎራ የተሰጣቸውን ገጸ ባህሪ የሚተውኑ የተቃዋሚ ገጸ ባህሪ የሚተውኑ ተዋናያን ናቸው እንጂ በሙሉ ቅጥረኛ ነው ስል በተደጋጋሚ ትሰሙኛላችሁ። ለሱ ይሄ ደንበኛ ማረጋገጫ ነው። ይሄ ውይይት እንዴት ልትሉ ትችላላችሁ? ይልቃል ጌትነትን የምታውቁት በአንድነት ፖለቲካ አራማጅነት ነው አይደል? ወይም ደግሞ ኤትኒክ ቤዝድ ፖለቲክስን በመቃወም ነው አይደል የምታውቁት? ምክንያቱም ሰማያዊ የሚል የአንድነት ፓርቲ የአንድነት ፓርቲ መስርቶ ከቢጤዎቹ ቅጥረኞች ጋራ በሙሉ እዛ ፓርቲ ውስጥ የነበረው በሙሉ ቅጥረኛ ነው። አሁን ላይ በእርግጥ ብዙዎቹን እያያችኋቸው ነው፣ ግልጽ ቅጥረኛነቱን የሚያረጋግጡ። ለምሳሌ ዮናታን ተስፋዬ የብሮድካስት ባለስልጣን ሆኖ እየሰራ አገዛዙን እያገለገለ ያለ አንዱ ቅጥረኛ ነው። ይልቃል ጌትነትን እንደምታዩት ነው። የሸዋስን የምታዩቸው ነው። ከነ ብርሃኑ ነጋ ጋር እንትን ሲሉ ያያችሁት። ከዛ ደግሞ አሁን አንዳንድ ሊተወን የሚገባ ስክሪፕት ሲኖር ይሰጠውና ሲተውን ታዩታላችሁ። እነ ያሴጴድም ተስፋዬ ከኦነግ ጋር ከነ ጃዋር ጋራ ሆኖ ምን ሲያደርግ እንደከረመ እንደሰነበተ ታዩታላችሁ። እነ ጋሻው ማን ነው? አብን ላይ የነበረው ማለት ነው። አሁንም ያለው የፖስታ ሹመኛ ሆኖ አሁን አገዛዙን እያገለገለ ያለው በሙሉ ጥሩ። አሁን ላይ ቅጥረኛነታቸውን ለውጥ ከሚለው ትወና ድራማ ጋር ተያይዞ ምንድነው አያችሁ? ሰማያዊ ፓርቲ እንዴት እንደመጣ ታስታውሱ እንደሆነ ከምርጫ 1997 ማግስት ተመትቶ ነበር። ታውቃላችሁ? የተቃውሞ ፖለቲካ ተመትቶ ፈጽሞ ጭርታ ሰፍኖ ነበር በሀገሪቱ። አገዛዙ ብቻ የሚፈነጭበት የፖለቲካ ሜዳን የነበረው። ይሄ ደግሞ አስተቸው አገዛዙ። በቃ የአንድ ፓርቲ መፈንጫ ሀገር፣ የመድብለ ፓርቲ ስርዓት የሌለባት ሀገር እንዲህ እያደረገ እያሳጣው ስለተቸገረ የሚተውን አዲስ ፓርቲ አስፈለገ እና ካድሬዎቹን ቅጥረኞቹን እነዚህ በደህንነት ውስጥ ያሉ ቅጥረኞቹን አደራጀና ሰማያዊ ብሎ አመጣቸውና በህዝብ ዘንድ ተቀባይነት ለማግኘት እንዴት እንደተቸገሩ ታስታውሳላችሁ። ምክንያቱም ህዝቡ ነቅቶ ነበር። ይሄ
ቅጥረኛ ሆነው ነው እንጂ አገዛዙ ተቃውሞ ፖለቲካ እንደዛ አድርጎ ባጠፋበት አጥፍቶ ጭርታ በሰፈነበት ሁኔታ አሁን እነዚህ መተው እንዴት እንደዚህ ያለ በፍጹም ወደ ልቡ ሊያስገባቸው ሊያምናቸው አልቻለም ነበር። በዛም ምክንያት ሰላማዊ ሰልፍ ይጠሩና ያልተፈቀደ ሰላማዊ ሰልፍ ተብለው ታስረው ምንንትስ እንደዚህ ያደረገ ተአማኒ እንዲሆኑ ያላደረገው ጥረት አልነበረም አገዛዙ። እና እንደዛ አይነት ትወና ሲጫወቱ ከርመው ለውጥ የሚባለው ድራማ ከመጣ ማግስት ደግሞ እንደ ጨው አብን ላይ ጋሻው መርሻን፣ ኦነግ ላይ ያሴጥድን ማነው ነብርሃኑ ነጋጋ ማነው ይሄ የሸዋስን በመንግስት ስልጣን ደግሞ ዮናታን ተስፋዬን እንደዚህ እንደ ጨው በተናቸውና አሁንም በያሉበት ሆነው እንዲያገለግሉት አደረገ። እና ለማንኛውም ግን ያ ፓርቲ የአንድነት ፓርቲ የሚል ጭምብል ነበረውና የአንድነት ፓርቲ ደግሞ አላማው ግቡ የኤትኒክ ፖለቲክስን ከዚች ሀገር ማጥፋትና እንደ ሰለጠነው ዓለም እንደ አውሮፓና አሜሪካ ከዘር የወጣ ከዘውግ የወጣ ፖለቲካን በዚች ሀገር ማንበር ነው የአንድነት ፓርቲ ፖለቲካዊ ግብ ኢትዮጵያ ውስጥ። ያንን ዓላማ ይዤ ስሰራ ነበር ይል የነበረው ይልቃል ጌትነት ያንን ሲያደርግ የነበረው የውሸቱን ወይም ቅጥረኛ ሆኖ እንደነበረ ነው ይሄ ኢንተርቪው የሚያጋልጠው። ምክንያቱም ታደምጡታላችሁ፣ እዛ ላይ ታገኙታላችሁ። የኤትኒክ ቤዝድ ፖለቲክስ መጥፋት እንደሌለበት ነው የሚናገረው እዚች ሀገር። እና እዛ ውስጥ ገብተን አማራ እንደአማራ እዛ ውስጥ ገብቶ መተወን ነው እንጂ ያለበት ይሄ አንድነት ፖለቲካ የሚባል ህብረ ብሔራዊ በሆነች ሀገር አይሰራም እያለ ነው የሚናገረው። እና ስለዚህ ከዚህ ቀደም ሲያቀነቅነው የነበረውን ፖለቲካ የት አድርጎት ነው? ቢያንስ እንኳን ይቅርታ መጠየቅ አልነበረበትም ወይ? ያ ስህተት ነው ብሎ ካመነም የአንድነት ፖለቲካን ማራመድ ስህተት ነው ብሎ ካመነም ያንን ላደረገበት በቅራኝነት ቢሆንም ላደረገበት ይቅርታ መጠየቅ አልነበረበትም ወይ? እንደው ዝም ብሎ 360 ወይም 80 ዲግሪ ባንዴ ጥፍ ብሎ የአንድነት ፖለቲካን መንቀፍ፣ መተቸት፣ ማውገዝ እንደማይሰራ መናገር ይቻላል ወይ? እና እንደዚህ አድርጓል። ይሄ አንድ ምሳሌ ነው። የኢትዮጵያን ፖለቲካል ኢቮሉሽን መረዳት ያስችላቸዋል ብዬምለው ከዚህ የተነሳ ነው። እነ ይልቃል ብቻ አይደሉም፣ ሌላውም ሁሉ እንደዚህ ነው የሚያስበው። እነ ልደቱም የአንድነት ፖለቲካ አራማጂ ነኝ ነው የሚለው። የኤትኒክ ቤዝድ ፖለቲክስ ግን ኢትዮጵያ ውስጥ እንዲጠፋ እንደማይፈልግ እና መብትም እንደሆነ ሁሉ ጭምር ይናገራል። አያችሁ አይደል ቅጥረኝነት እንዴት እንደሚተውኑ። እና አሁን እኔን የመሰሉ ሰዎች ግን ኤትኒክ ቤዝድ ፖለቲክስ ኋላ ቀርና ጸረ ዲሞክራሲ የሆነ የፖለቲካ እንቅስቃሴ በመሆኑ ፈጽሞ ሊወገድ ከዚች ሀገር ሊወገድ እንደሚገባ ላይክ አውሮፓና አሜሪካ እንደማይሰራው ሁሉ በሰለጠኑት ዓለማት ኤትኒክ ቤዝድ ፖለቲክስ እንደተከለከለና እንደማይሰራም ሁሉ ኢትዮጵያም ውስጥ እንዳይሰራና እንዲከለከል እንፈልጋለን። ምክንያቱም ጸረ ዲሞክራሲ ስለሆነ በባህሪው በተፈጥሮ። ምክንያቱም እኔ የዘውግ ፖለቲከኛ ከሆንኩ መጥቀም የምፈልገው ዘውጌን ነው። ስልጣን ላይ ላይው የምፈልገው ዘውጌን ብቻ ነው። በአጠቃላይ በቃ ሌላውን ጨቁኜ፣ ሌላውን ቀምቼ፣ ሌላውን ነፍጌ የራሴን ብቻ ተጠቃሚ ማድረግ የምታዩት ነው በወያኔ። ይሄንን ነገር አርቲኩሌት ያደረኩት በነገራችን ላይ እኔ ነኝ። ከዛ በፊት የስልሳዎቹ ትውልድ አይደሉ ፖለቲካው ላይ ያሉት እንደ መብት ይቆጥሩት ነበር።
ይቃወሙታል። የኤትኒክ ቤዝድ ፖለቲክስን የዘውግ ፖለቲካን ወይም የጎሳ ፖለቲካን ይቃወሙታል፣ ግን መብት እንደሆነ ያስባሉ። ለምንድነው? የስልሳዎቹ ትውልድ ስለሆኑ። የስልሳዎቹ ትውልድ ይሄ የኢሃፓ፣ የደርግ፣ የህወሓት፣ የኦነግ ፖለቲካ የምታውቁት የአሜሪካ ሲአይኤ ነው የፈለፈላቸው እና ደግሞ እንዲያቀነቅኑ ያደረጋቸው የጎሳ ፖለቲካን ነው። የዛ ቅፍቅፍ ስለሆኑ እንደ መብት ይቆጥሩት ነበር እንጂ አይቃወሙትም። ጸረ ዲሞክራሲያዊ መሆኑንም አይናገሩም ነበር። እኔ ለመጀመሪያ ጊዜ ከ10 ምናምን ዓመት በፊት ድረገጾች ላይ በተደጋጋሚ በጻፍኳቸው ጽፎች አርቲኩሌት አድርጌ የዘውግ ፖለቲካ ጸረ ዲሞክራሲያዊ ጸረ ዲሞክራሲ መሆኑን ወያኔን ምሳሌ አድርጌ ወያኔ የትግሬን ህዝብ እንጂ ሌላው ህዝብ ጉዳዩ አለመሆኑን ሌላውን ህዝብ እየዘረፈ ትግራይን ለማልማት የሚያደርገውን ጥረት በመጥቀስ ኢኮኖሚውን በሙሉ ወደ ትግራይ እንዲመግብ አድርጎ ትግራይን ተጠቃሚ ለማድረግ የሚያደርገውን ጥረት ከመንግስት ስራ ከጽዳተኛ እስከ ሚኒስትር ትግሬ ብቻ እንዲቀጠር አድርጎ ሌላው ዜጋ በቃ የበይ ተመልካች እንዲሆን አድርጎ ማስቀመጡን እነዚህ የመሳሰሉት ምሳሌዎች እየጠቀሱ የዘውግ ፖለቲካ አቀንቃኝነት ማለት ይሄ ነው። ጸረ ዲሞክራሲያዊ አመለካከት ነው፣ ጸረ እኩልነት ነው፣ ጸረ ፍትህ ነው። ያው ወያኔ ነው ብቻ እና ሌሎችንም ኦነግንም ሌላውንም እዩ እንደዛው ነው እና አርቲኩሌት አድርጌ በደንብ አድርጌ የሞገትኩና ያጋለጥኩት እኔ ነኝ። እንግዲህ ይሄንን የዘውግ ፖለቲካ ነው እነ ልደቱ እንደ መብት የሚቆጥሩት። የአንድነት ፖለቲካ አቀንቃኞች የጎሳ ፖለቲከኞችን መንቀፍ እንደሌለባቸው መወገድ መጥፋት አለባቸው ብሎ መናገር እንደሌለባቸው ሲናገር ነው የምትሰሙት። ይሄ ልደቱ ቁጥር 2 ይልቃል ጌትነትም እንደዚሁ ነው ሲል የምትሰሙት እና ይሄን የሚሉበት ምክንያትም የዘውግ ፖለቲካ ሊቀነቀን የሚገባው የአይዲዮሎጂ ሆኖ መሆኑን አምነው ሳይሆን ቅጥረኞች ስለሆኑ ነው። አይዲዮሎጂው ጸረ ፍትህ፣ ጸረ ዲሞክራሲ፣ ጸረ እኩልነት ስለሆነ ፈጽሞ ሊቀነቀን የሚገባ አይደለም። ለዛም ነው በአውሮፓና በአሜሪካ ተከልክሎ የማይቀነቀነው ነው የምላችሁ። እና አሁን ይሄን ኢቮሉሽን የኢትዮጵያን ፖለቲካል ኢቮሉሽን ያሳያል ይሄ ቪዲዮ የምላችሁ ከዚህ ተነስቼ ነው። እንግዲህ እነዚህ ሰዎች ሁለት ሰው ጠቅሼላችኋለሁ፣ ልደቱንና ይልቃልን። እነዚህ ግለሰቦች የአንድነት ፖለቲካ አቀንቃኝ ነን ባዮች ናቸው። ግን ደግሞ ጨዋታውን ሲጫወቱት እንዴት እንደሚጫወቱት አሁን እንደገለጽኩላችሁ ነው። እና ሌትሊ ይልቃል ደግሞ ወደዚህኛው መጣችና አሁን ምን አለች? አማራ ብቻውን በኢትዮጵያ ተፋንታ መወሰን አይችልም። የአንድነት ፖለቲካ ነው የሚጠቅመው ለዚች ሀገር ብሎ ሊንቀሳቀስ አይገባም። የኢትዮጵያን ተፋንታ መወሰን ያለበት ከሌሎች ብሔረሰቦች ጋር እኩል ቁጭ ብሎ በመቀመጥ ነው። እና ያኛውን አንደኛውን ቅጥረኛ ማን ነው እስክንድር ነጋን ነው እንግዲህ ጠያቂዋ ምንጭ ማዛም የጠየቀችው ከዛ አንፃር ነው። ምክንያቱም እስክንድር ነጋ ምን ብሎ ነበረ? ኤትኒክ ቤዝድ ከሆኑ የፖለቲካ ፓርቲዎች ወይም እንቅስቃሴ ንቅናቄዎች ጋራ አንሰራም ከሱ ካልወጡ በስተቀር። ከዛስ መውጣት ከፈለጉና በኢትዮጵያ ኤትኒክ ቤዝድ ፖለቲክስ እንዲጠፋ ከፈለጉ ብቻ ነው አብረናቸው ልንሰራ የምንችለው ማለቱን ጠቀሰችና ይሄንን እንዴት ታየዋል ብላ ነው ይልቃልን የጠየቀችው። እና ለዚህ መልስ ሲሰጣት ምን ብሎ መለሰ? እስክንድር የኢትዮጵያን ነባራዊ ሁኔታ እንዳልገባው እንዳልተረዳ፣ የኢትዮጵያን ፖለቲካ እንዳልገባው። ምክንያቱም አማራ ብቻውን የሚወስንባት ኢትዮጵያ የለችም፣ ወይም ሊወስንባት የሚገባ ኢትዮጵያ የለችም። እንግዲህ ኤትኒክ ቤዝድ ፖለቲክስን የሚቃወም አማራ ብቻ እንደሆነ አድርጎ ነው ልብ በሉ እየተናገረ ያለው።
ልብ በሉችን ነጥብ። ስለዚህ አማራ ነውና የኤትኒክ ቤዝድ ፖለቲክስ ከኢትዮጵያ ማጥፋት የሚፈልገው ይሄን ሌብል አደረገና አማራን በዚህ ሌላው ብሔረሰብ ግን የጎሳን ፖለቲካ የሚፈልግ እና ለዛ የቆመ አድርጎ ነው ሌላውን ብሔረሰብ የተመለከተው። እና ምን አደረገ? አማራ ከነዚህ ኤትኒክ ቤዝድ ፖለቲክስን ከሚፈልጉት የሌሎች ብሔረሰቦች ጋር ቁጭ ብሎ ነው የኢትዮጵያን ፖለቲካ ምን መሆን እንዳለበት መምከር ያለበት እንጂ ብቻውን አይደለም። እንዲያውም ጭራሽ ምን አለ? አማራ የኤትኒክ ቤዝድ ፖለቲክስን መቀበል እና እስከ መገንጠል ድረስ የሚፈልግ መሆን መቻል አለበት ብሎ ተናግሮ ጭምብሉን እንዲህ ግፍፍ አድርጎ አውጥቶ አሁን ቁልጭ አድርጎ ማንነቱን እያሳየ ነው በዚህ ኢንተርቪው። እስከዛሬ በጭምብል ነበር የአንድነት ፖለቲካን አቀንቃኝ የኤትኒክ ቤዝድ ፖለቲክስን ተቃዋሚ መስሎ ይተውን የነበረ። አሁን ግን እንዲህ አድርጎ ድንገት ገፋው አወለቀና ይሄው ማንነቱን በዚህ መልኩ ቁልጭ አድርጎ አሳየ። እውነታው እንደዛ ነው ወይ ነው አሁን ጥያቄው? የኢትዮጵያ ሕዝብ ወይም ከአማራ ውጭ ያለው ኤትኒሲቲ ወይም ብሔረሰብ የሚለው አገዛዙ እና ቅጥረኞቹ በእርግጥም የጎሳ ፖለቲካን ፈላጊና አቀንቃኝ ነው ወይ ብለን እንጠይቅ። ሐሰት ሆኖ እናገኘዋለን። ደንበኛ መረጃ ላቀርብላችሁ ይችላሉ። ለዚህ አሁን ከ7 ዓመት በፊት አገዛዙ ለውጥ ብሎ የሚል ድራማ ባመጣና በተወነው ወቅት ታስታውሳላችሁ አይደል? የኢትዮጵያን ሰንደቅ ዓላማ በርዝመቱ እየተፎካከረ ከአማራ ክልል የደቡብ ክልል እየበለጠ በርዝመቱ የኢትዮጵያን ሰንደቅ ርዝመት ረጅም በኪሎ ሜትር የሚለካ ሰንደቅ ዓላማ ይዞ የኢትዮጵያን አንድነት ወይ ደግሞ የአንድነትን ፖለቲካ አቀንቃኝ ፈላጊ ናፋቂ መሆኑን ከጫፍ ከጫፍ አሳይቷል ህዝቡ። ወያኔ ኢህአዴግ የቀፈቀፋቸው በየብሔረሰቡ የጎለታቸው ጉልቶች የቀፈቀፋቸው ቅፍቅፎች ብቻ ናቸው ይህን የጎሳ ፖለቲካን አቀንቃኞችና ፈላጊ። እነኚህ ደግሞ በጣም ጥቂቶች ናቸው ከኢትዮጵያ ህዝብ አንጻር ስናወጣቸው ስንለካቸው ጥቂቶች ናቸው። ግን ሚዲያውን ተቆጣጥረው ያሉት እነሱ ስለሆኑ፣ በመንግስት ስልጣን ላይ ያሉት እነሱ ስለሆኑ፣ ጩኸታቸው በሙሉ የሚያስተጋባውን የሚጮሁት እነሱ ብቻ ስለሆኑ ሀገሩ በሙሉ እንደዛ ይመስለናል እንጂ ይሄ ምልከታ ግን ፈጽሞ ሐሰት ነው የምላችሁ። አሁንም የኢትዮጵያ ህዝብ ከጫፍ እስከ ጫፍ ብትሄዱ እድሉንም ቢያገኝ ልክ እንደ አብይ ቅጥረኛው የወያኔ አሻንጉሊት ኩሊ መጥቶ ኢትዮጵያ ሲል የኢትዮጵያ ህዝብ እንደዛ ገንፈል ብሎ አንድነቱን በእንባ እየታጠበ ኢትዮጵያን እንዳቀነቀነ ሁሉ አሁንም አጋጣሚውን ቢያገኝ ልክ ተመሳሳይ ነገር ነው የሚታየው ነው የምላችሁ። ስለዚህ ይልቃል ይሄ ቅጥረኛ ይሄ ባንዳ ሌላውን የጎሳ ወይም ብሔረሰብ የጎሳን ፖለቲካ አቀንቃኝ ናፋቂ ፈላጊ አድርጎ ያስቀመጠው ሐሰት እንደሆነ ትረዳላችሁ ማለት ነው። ሐሰት መሆኑን ይሄው ያቀረቡላችሁ መረጃ። ስለዚህ አማራ ብቻ አይደለም የአንድነት ፖለቲካን ናፋቂና ፈላጊ በሙሉ የኢትዮጵያ ህዝብ ነው ከቅጥረኞቹ በቀር። ወያኔ ኢህአዴግ ከቀፈቀፋቸው ቅፍቅፎች ከጎለታቸው ጉልቶች በስተቀር እነኚህም በጣም ጥቂቶች ናቸው። በካድሬነት ያለውና የካድሬ ቤተሰብ የሆነው ብቻ ሌላ የለም። ስለዚህ ይሄ የባንዳ ምልከታ ትክክል አይደለም ማለት ነው። ከዚህ ጋር ተያይዞ ምን ይነሳል መሰላችሁ? ምን ይላል? የአንድነት ፖለቲካን አቀንቃኙን አማራን
የኔሽን ስቴት ፈላጊና ኔሽን ስቴትን ለመመስረት ሲጥር ሲደክም ሲለፋ የኖረ አስመስሎም ስሎታል። እዚሁ ኢንተርቪው ላይ ይሄ ባንዳ ይሄ ቅጥረኛ ኔሽን ስቴት ማለት ልብ ብላችሁ ስሙኝ። ኔሽን ስቴት ማለት የአንድ ብሔረሰብ ማንነት፣ ቋንቋ፣ ባህል ብቻ የነገሰባት ሀገር ማለት ነው። ልብ ብላችሁ ስሙኝ። የአንድ ብሔረሰብ ብቻ ሌላው ጠፍቶ ተደምስሶ ልክ አሁን ፈረንሳይና ጀርመን አሉ አይደል? አሁን ፈረንሳይ አሲሚሌት ተደርጎ ነው ሌላው ብሔረሰብ የፍራንኮ ሉንጓ ሊሆን የቻለው የፈረንሳይኛ የሚባለው አሁን የአንድ ብሔረሰብ ፈረንሳይ ውስጥ ይኖሩ የነበሩ የአንድ ብሔረሰብ ቋንቋ፣ ባህል፣ ማንነት ነበረ። እሱ ብሔረሰብ ገኖ ወጣና ሌሎቹን ጨፍልቆ አጥፍቶ የሀገሪቷ ቋንቋ፣ ባህል፣ ማንነት አደረገ። ጀርመንም ስቴቱ እንደዚህ ነው። ሌላኛዋ ተጠቃሽ ጃፓን ናት። እና የኔሽን ስቴት ካንትሪስ ምሳሌዎች ናቸው እነዚህ ሶስቱ ሀገራት። እና አማራ ኢትዮጵያን እንዲህ ለማድረግ ሲጥር እንደነበር አድርጎ አቅርቦታል። በሉ አማራ መቼም ዘመን እንዲህ ለማድረግ ጥሩ አያውቅም። እውነታው ነው ማለት ነው። እውነታውን ስንናገር የትኛውንም አፄያዊ ስርዓት መመርመር እንችላለን። አማራ በዚች ሀገር አማርኛ ቋንቋንና ባህልን ለማስፈን የተንቀሳቀሰበት አንድም ዘመን የለም፣ አንድም አዋጅ የለም እንዲህ ብሎ የወጣ። እዛም ነው ዛሬ ድረስ የተለያዩ የ80 ምናምን ብሔረሰብ ቋንቋና ባህል ተጠብቆ ሊኖር የቻለው። አንድም መረጃ ማቅረብ አይቻልም ለዚህ ውስለታ፣ ለዚህ ሐሰት፣ ለዚህ ስም ማጥፋት። አማራ እንዲህ ብሎ ለመንቀሳቀሱ አንድም መረጃ ማቅረብ አይቻልም። እዛው ጎንደር ላይ ቅማንትን ታገኛላችሁ። ቢያንስ እንኳን እዛ ቅርብ ያለው ቅማንት ቋንቋው ጠፍቶ ማንነቱ ባህሉ ጠፍቶ አማራይዝድ መደረግ ነበረበት። እዛው ውስጥ አገውን ታገኛላችሁ። ቢያንስ እዛው አገው ቅርብ ላይ ያለው አገው ባህሉ ቋንቋው ማንነቱ ጠፍቶ አማራይዝድ ሆኖ መገኘት ነበረበት። እንዲህ ያላችሁ ራዲዮሱን እያሰፋችሁ መሄድ ትችላላችሁ። ሐሰት ነው። አንድም ይሄ የጠባብ ፖለቲካ አራማጅ ፖለቲከኛ አንድም ማስረጃ ማቅረብ አይችልም። በዚህ ዘመን እንዲህ አይነት አዋጅ ወጥቷል። በዚች ሀገር ሊኖር የሚችለው ቋንቋ አማርኛ ብቻ ነው፣ ባህሉም አማራ ብቻ ነው። ይሄንን ውረሱ፣ ይሄንን ያዙ። የሌሎቻችሁ ቋንቋና ባህል ከዚህ ቀን ጀምሮ መራመድ አይችልም፣ እንዲጠፋ ተበይኖበታል የሚል አዋጅ ፈጽሞ በኢትዮጵያ ውስጥ ታውጆ አያውቅም። እነዚህ ባንዶችና ቅጥረኞችም ለዚህ መረጃ ቅንጣት ታክል መረጃ ማቅረብ አይችሉም። በዚህ ዘመን ከሌ የሚባለው አፄ እንዲህ ብሎ አውጇል ብለው ማለት አይችሉም። እንዲህ ከኪሳቸው እያወጡ የመየረጡ የሚያወሩት ተራ ወሬ ካልሆነ በስተቀር። ስለዚህ አማራ ኢትዮጵያን እንዲህ አድርጎ ለመሳል ተንቀሳቅሶ አያውቅም። እርግጥ ነው አዎ የሥርዓተ መንግስቱ ቋንቋ አማርኛ ነበረ። ግን አማርኛ የሥርዓተ መንግስቱ ቋንቋ ነውና ሌሎቻችሁም የራሳችሁን ቋንቋ ጣሉና አማርኛን ብቻ ያዙ የተባለበት ዘመን ግን የለም። አዎ ከነገስታቱ ጋር መግባባት የሚቻለው በአማርኛ ነው። ምክንያቱም ነገስታቱ ወይም የሥርዓተ መንግስቱ ባለስልጣናት መሳፍንትና መኳንንት የሚያውቁት ቋንቋ አማርኛ ስለነበረ አማርኛ ብቻ ስለነበረ ከሌላው የብሔረሰብ ተወላጅ ጋር እንዲግባቡ የሚፈልጉት በአማርኛ ነው። በማያውቁት ቋንቋ ሊግባቡ አይችሉማ። ኢቭን አሁንም እንደዛ ነው። በቃ ወደፊትም እንደዚህ ነው። አሁን ይሄ እንደዚህ ያለ የሚነቅፈው የሚተቸው አገዛዝ
ከእያንዳንዱ የብሔረሰብ ተወላጅና ኤሊት ጋር ሲግባባ በየቋንቋው ነው እየተግባባ ያለው ፈጽሞ ሐሰት አይደለም። በአማርኛ ነው እየሰራ ያለው እየተግባባ ያለው። የጥንት ነገስታት ማጪዎችም ከዚህ የተለየ ምንም ያደረጉት ነገር የለም። መቼም በመታት የየቋንቋውን ቋንቋ ይዘው በየቋንቋው ሊያናግሩ አይችሉም። ካላወቁ በቃ አቁም ነው። በሚያውቁት ቋንቋ ነው ለመግባባት ጥረት የሚያደርጉት። ይሄን የተደረገው ከዚህ ውጭ አልፈው ግን ሌላውን የራሱን ቋንቋ እንዲያጠፋና የሥርዓተ መንግስቱን ቋንቋ እንዲይዝ ያደረጉበት ባህል እንዲይዝ ያደረጉበት ፈጽሞ ምንም ታሪክ የለም። የደናቆርቱ የዛ ትውልድ ንባብ ነው ይሄ። የዚያ ትውልድ ቅጥረኛ ትውልድ መረዳት ነው ይሄ። በቃ ምዕራባውያኑ ጫኑባቸው። ኮስችን አላደረጉም። ትክክል ነው ወይስ አይደለም? ኢትዮጵያ ውስጥ የነበረ ነው ወይስ ያልነበረ ብለው ምንም አልጠየቀም። እንዳለ ዋጠው። ያንን ይሄው እስካሁን እያገሳው ይኖራል። ደንቆሮ ትውልድ፣ ባንዳ ትውልድ፣ ቅጥረኛ ትውልድ ከነግሮቱም አይገባውም፣ እንዲገባውም አይፈልግም። የዚህን ያህል ነው ድንቁርናቸው። እና ፈጽሞ ኢትዮጵያ ውስጥ ኢትዮጵያ የኔሽን ስቴት ሀገር እንድትሆን መቼም ዘመን ተጥሮ ማንም ጥሮ አያውቅም። ይሄ ባንዳ ማነው ይልቃል ጌትነት ግን አማራን ልክ እንደዛ ለማድረግ ሲጥር ሲሰራ እንደነበረ አድርጎ በዚህ ምክንያት እየተቀጣ ዋጋ እየከፈለ ያለ እንደሆነ ከዚህ በኋላ ግን መክፈል እንደሌለበት ጭራሽ አሁን ተጥሎ ባለበት ሰዓት እንደገና ኔሽን ስቴትን ለመመስረት አሁን ያለው ትውልድ ደግሞ ድሮ ያደርጉ እንደነበሩት ማድረግ እንደሌለበት እና ማክበር እንዳለበት ይሄ የሌላው የኤትኒክ ቤዝድ ፖለቲክስን ማክበር እና መብቱን ማክበር እንዳለበት አድርጎ ነው። ደግሞ ይገርማችኋል ሰልፍ አድሚኒስትሬሽንን እና ሰልፍ ዲተርሚኔሽንን እየቀላቀለ ነው። ልዩነቱንም ፈጽሞ አይረዳም። የሚያወራው ስለ ሰልፍ አድሚኒስትሬሽን ነው፣ የሚገልጸው ግን ሰልፍ ዲተርሚኔሽን ብሎ ነው። በጣም ይገርማችኋል። ሰልፍ አድሚኒስትሬሽን ማለት ራስን በራስ ማስተዳደር ማለት ነው። አማራ ይሄንን የነፈገበት ዘመን የለም። አሁን አይደለም ጥንት እንኳን የምታውቁት ነው። ፌደራል ስቴትን አክብሮ በየብሔረሰቡ የየራሱን ንጉስ ሾሞ ነው ኢትዮጵያን ያስተዳድር ይገዛ የነበረው። ፌደራሊዝምን አይዲዮሎጂ በመከተል በማወቅ ማለት ነው። አሁን ነጮቹ ይሄን ካቀነቀኑ ወዲህ ሳይሆን እነሱ ያንን የአድሚኒስትሬሽን ስታይል ወይም ዘይቤ ሳያውቁ ራሱ ተግባራዊ አድርጎ ይተዳደርበት የነበረ ስርዓት ነው። እንኳን አሁንን ይቅርና እና ሰልፍ አድሚኒስትሬሽንን ጥንትም ተግባራዊ አድርጎ የኖረ ነው አማራ። አሁንም ተግባራዊ እንዳይሆን የሚፈልግ አይደለም። ስም ማጥፋት ነጭ ውሸት ነው ይሄ። ፈልጎ አያውቅም ነው። እና ሰልፍ አድሚኒስትሬሽን ይናገርና ሲገልጽ ግን ምን ይለዋል? ሰልፍ ዲተርሚኔሽን ነው። ሰልፍ ዲተርሚኔሽን ደግሞ የአንደኛው መቶ ክፍለ ዘመን ፖለቲካል ሲስተም ነውና ይሄን መተቸት መቃወም አይቻልም ይላል። ይገርማችኋል። እና ለመሆኑ በየትኛው የአውሮፓዊና ምዕራባዊ ሀገር ነው አንተ ደንቆሮ ይልቃል ጌትነት ሰልፍ ዲተርሚኔሽን ተግባራዊ ሆኖ የምታውቀው? አሜሪካ ይላል። አሜሪካ ውስጥ ሰልፍ ዲተርሚኔሽን አለ? አንተ አህያ የታባ መቼ ዘመን ነው ያየው ይሄን? በነገራችን ላይ እና አብርሃም ሊንከን ሰሜኖቹ አሜሪካኖች ወደ ደቡቦቹ የዘመቱት ሰልፍ ዲተርሚኔሽን ለማጥፋት ነው። ልብ በሉ። ይሄ የፌዴሬሽኑን ኮንፌዴሬሽኑን ለማጥፋት ለማፍረስ የተነሱ ነበሩ ደቡቦቹ አይደል? አንፈልግም የአሜሪካን ስቴት መሆን አንፈልግም፣ ራሳችን የቻልን መሆን ሀገር መሆን ነው የምንፈልገው። ስለዚህ ኮንፌዴሬሽኑን አንፈልግም አሉ። ሰልፍ ዲተርሚኔሽንን ተጠቅመው ማለት ነው። የራስን እድል በራስ የመወሰንን መብትን ተጠቅመው ማለት ነው።
ምን አደረጉ ግን እና አብርሃም ሊንከን አይቻልም ፈጽሞ ይሄ የሚፈቀድ የሚቻል አይደለም ብለው ዘምተው ነው ያጠፏቸው የደመሰሷቸው። አሜሪካ ውስጥ አሁን በዚህ ሰዓት ሰልፍ ዲተርሚኔሽንን ተግባራዊ አደርጋለሁ ብሎ የሚመጣ የፖለቲካል ኢንቲቲ ቢመጣ በሰከንዶች ውስጥ ነው ድምጥማጡ የሚጠፋው፣ ድምጥማጡ የሚያጠፉት አይቻልም። ይሄ ደንቆሮ ግን አሜሪካም ውስጥ ተግባራዊ እንደተደረገ አድርጎ ግን ምንድነው አድርጎ የሚያመጣት በብልጠት ነው የሚያልፋት አድርጎ ያወራል። አፉን ሞልቶ መናገር አልፈለገም፣ ግን ልክ እንዳለ መብቱ እንዳለ አስመስሎ ነው የሚያወራው። ፈጹም ሐሰት ነው የምላችሁ። በምዕራቡ ዓለም አውሮፓን ጨምራችሁ አሜሪካ ሰልፍ ዲተርሚኔሽን የሚባል ፖለቲካል መብት የለም፣ እንዲኖርም አይፈልጉም አይፈቅዱም። ሰልፍ ዲተርሚኔሽን ነው የምላችሁ። ሰልፍ አድሚኒስትሬሽን ግን አለ። አሁንም እየተሰራበት ያለበት ፖለቲካ ይሄው ነው በምዕራቡ ዓለም ቢሆን ነው የምላችሁ። ስለዚህ አሁን እነ ይልቃል ራሳቸውን ገልጠዋል። እቺ ማዛ ማመድም ትባል እሷም ሰማያዊ ነበረች አብራው። እንግዲህ ያ ፓርቲ ምን ያህል ቅጥረኛ እንደነበረ ነው እነዚህ ሰዎች እንግዲህ የሚያጋልጡት። አሁንም በዚህ በለውጡ የአማራ እንትን መስለው ሲተውኑ ሰነበቱ። ይሄው አሁን ጭራሽ አማራ የጎሳ ፖለቲካን አራማጅ መሆን አለበት፣ እስከ መገንጠል ድረስ መብቱን መጠቀም አለበት። አገዛዙ እንዴት አድርጎ አማራን እንደሚጫወትበት በተደጋጋሚ ነግሬያችኋለሁ። ሁለት ጎራ ፈጠረ፣ የእስክንድርና የዘመነን ጎራ። የዘመነ ጎራ የኤትኒክ ቤዝድ ፖለቲክስን ወይም የጎሳ ፖለቲካን የሚያቀነቅነው ጎራ ነው። የእስክንድር ጎራ ደግሞ ኢትዮጵያኒስት አማራን የሚይዝ፣ በሁለቱ አማራን ለመያዝ ነው እንግዲህ ጥረት ያደረገው። ጎሰኛ ወይም ጎጠኛ የብአዴን ቅፍቅፍ አማራን በዘመነ እንዲያዝ አደረገ። ኢትዮጵያኒስት ነኝ የሚለውን አማራ ደግሞ በነ እስክንድር እንዲያዝ አደረገ እና አማራ አሁን አላመለጠም ማለት ነው። ሁለቱም የአገዛዙ ቅጥረኞች ናቸው። ስለዚህ ባንዱም ላይ ይግባ በማን ተያዘ ማለት ነው? በአገዛዙ ቁጥጥር ስር እቅፍና መዳፍ ውስጥ ነው ማለት ነው። የትም አይደርስም፣ የትም መሄድ አይችልም። እስክንድር እንዴት ላለ ትሉኝ ይሆናል። እስክንድር ነጋ የባልደራስ ፓርቲን እየመራ በነበረበት መጨረሻዎቹ ጊዜ ሰሞን ታስታውሱ እንደሆነ ለሪፖርተር ቃለ መጠይቅ ሰጥቶ ነበረ። እዛ ላይ ምንድነው ያለው? የጎሳ ፖለቲካን ኢትዮጵያ ውስጥ ማጥፋት ዘበት ነው። በቅርብ ርቀት፣ በቅርብ ጊዜ፣ በቅርብ ዘመን ማጥፋት የሚቻል አይደለም። ስለዚህ ባልደራስ ሀገር አቀፍ ፓርቲ ሲሆን አለ፣ ልብ በሉ፣ ሀገር አቀፍ ልክ እንደ ኢህአዲግ ማለት ነው። ኢህአዲግ ሀገር አቀፍ ፓርቲ ነው አይደል? በውስጡ ግን የየብሔረሰቡ ፓርቲ አለ በውስጡ። ያንን ፍሬምወርክ ተጠቅመን ሰማያዊ ሀገር አቀፍ ፓርቲ ይሆንና የየጎሳው ፓርቲ ደግሞ ንዑስ ፓርቲ ሰማያዊ ውስጥ እንዲሆን አድርገን እንሰራለን ብሎ ኢህአዲግ ቁጥር 2 ነው ያስተዋወቀው ነው የምላችሁ። አሁን ደግሞ ጭምብል አጥልቆ የአንድነት ፖለቲካ አራማጅ ነኝ ይላል እና ይሄ ሐሰት ነው። ከአማራ ታሪካዊ ጠላቶች ጋር አንሰራም። አሁን ሰሞኑን ባደረገው ከአንድ ምዕራባውያን ሚዲያ ጋርም እንደዚች ብሏል። ከሻዕቢያ በላይ የአማራ ታሪካዊ ጠላት አለ እንዴ? ኢቭን ምን በሆነበት ሰዓት ነው ይሄ ደደብ ደንቆሮ ቅጥረኛ ከሻዕቢያ ጋር እንሰራለን ብሎ ያለው? ሻዕቢያ ከወያኔ ጋር እየሰራ እንደሆነ በተነገረ ሰዓት ነው። አሁን ባለው የፖለቲካ ቁማር ወያኔና ሻዕቢያ አንድ ግንባር ናቸው አይደል? እያወሩ ያሉት በየሚዲያው የምትሰሙት ነው። ወያኔና ሻዕቢያ አንድ ናቸው። አሁን ይሄ በሆነበት ሁኔታ ነው እስክንድር
ኤርትራ ውስጥ ቢሮ ከፍተናል፣ አሰብ የኤርትራ ነው፣ ከአማራ ፖለቲካል ኢንተረስት ውጭ የሆነ ነገር አማራ የምታውቁት ነው፣ አንድ ኢትዮጵያ አራማጅ ነው። ምን አለ ይሄ ቅጥረኛ ግን አሰብ የኤርትራ ነው፣ ፍጹም የኢትዮጵያ ሊሆን አይችልም፣ ከዚህ በኋላ አሰብ መመኘት ህልም ነው ምንድስ ብሎ እና ደግሞ ኤርትራ ውስጥ ቢሮ መክፈቱን እና ከሻቢያ ጋር እጅና ጓንት መሆኑን የተናገረው አሁን በቅርብ ጊዜ ነው። እና ቅጥረኛ ነው የምላችሁ። ጭምብል ነው የሚያወሩት ሁለቱ የተለያየ ፖለቲካ እስክንድርና ዘመነ የሚያወሩት ሁለቱ ተቃርነው ወይም ደግሞ የፖለቲካ ተጻራሪ ሆነው ሳይሆን የተሰጣቸው ገጸ ባህሪ ይሄ ስለሆነ ነው። እስክንድር የተሰጠው ይሄኛው ነው፣ ዘመነ የተሰጠው ያኛው ነው እንጂ ጸብም የላቸውም። እንዴ እየተደዋወሉ እንዴ ጥሩ ተጉናል፣ ጥሩ አድርጋል እንዴ እየተባባሉ ለአንድ አካል የሚሰሩ ሰዎች ናቸው። ጥሩ አድርጋል እንዲህ ደግሞ በል እየተባሉ ሐሳብ የሚሰጣጡ ናቸው። ሐሰት ነው ገጸ ባህሪያቸውን የለያያቸው፣ እንዲተውኑት የተሰጣቸው ስክሪፕት ነው የለያያቸው እንጂ አንድ ናቸው። አገዛዙ ሁለቱን ቅጥረኞቹን አስተማርቶ አማራን ከሱ እጅ እንዳያመልጥ ከሁለቱ እጅ እንዳይወጣ ነው። ሁለቱም የተለያየ ርዕዮተ ዓለም አይዲዮሎጂ ፖለቲካል ግብ ሰጥቶ እንዲተውኑ እያደረጋቸው ያለው ነው የምላችሁ። ይሄው ነው ወገኖቼ። እና ተጠንቅቃችሁ ባካችሁን። ኢትዮጵያ ውስጥ ኢትዮጵያ አሜሪካ የምትባል የአውሬው ሀገር ይህን የፖለቲካ የሀገራችንን የኤትኒክ ቤዝድ ፖለቲካል ኳግማየር የፈጠረች እርኩስ ሀገር አሁን እነዚህን እንደምታስለፈልፍም እሷ ናት። እነ ልደቱ አያሌውንም በሉ እነ ይልቃል ጌትነትንም በሉ ያው አሜሪካ የውሃ መንገዳቸው ናት የምታውቁት። ታመሙ ሄደው የሚታከሙት አሜሪካ ነው። ምን ሆኑ ሄደው የሚናፈሱት አሜሪካ ነው። የኢትዮጵያ ተቃውሞ የፖለቲካል የተቃውሞ ጎራ የሚመራውም በአሜሪካ ነው። ሁሉንም ስክሪፕት ጽፋ የምትሰጠው ለአገዛዙም ጽፋ የምትሰጠው አሜሪካ ናት። ለተቃውሞ ጎራውም እንደዚሁ ነው። ፖለቲካችን በሀገር ውስጥ ብቻ ሳይሆን በዳያስፖራ ስር እንዳይዝ ያደረገችው እና ዝም ብሎ ጓጅማ ዝም ብሎ ስር ሳይዝ ላይላዩን ብቻ እና የትም የማይደርስ አድርጋ ያስቀረችው አሜሪካ ናት። እና ይሄንን ልብ ማለት ያስፈልጋል። ከዚያ ትውልድ ጀምራ ነው አሜሪካ እስካሁንም እንዲህ ቁራኛ ሆና ሀገራችንን እንዲህ በስቃይና በመከራ እንድታልፍ የሚያደርጉት። ያው የተደጋጋሚ የተገለጸ ነገር አለ። ቴዎዶር ኤም ቬስትል ያጋለጡት the Lion of Judah in the New World የሚል መጽሐፋቸው የሲአይኤ ዳይሬክተር ነበር እና የአሜሪካ የውጭ ጉዳይ ሚኒስተርም ነበረ። ማነው ስሙ ይሄ አሁን በቅርቡ ያረፈው የቀረጸው ፖሊሲ ነው ኢትዮጵያ ውስጥ አሁንም ድረስ እየሰራ ያለው። እና እቺ አሜሪካ እንደው ክርስቲያን የሆናችሁ በሙሉ መድኃኒዓለም እንዲፈርድባት ቀብሮ እንዲጠላት እንዲያጠፋት አለዛች ሀገር ቀና ማለትም አትችልም፣ እድሉም የላትም። ይሄው አሁንም የምታዩት ነው። ለብዙዎቻችሁ የኤትኒክ ቤዝድ ፖለቲክስ በቃ አልቋል መስሏችሁ ነበር አብይ ሲመጣ። ለጥቂት ጊዜ አንድነት ፖለቲካን አራማጅ መስሎ ታየ። ወዲያው ግን ወደ እንትኑ ነው የገባውና ወጥቶም አልነበረም ያንን ሲናገር የነበረው ለመሸወድ ለማታለል ህዝቡን ለማጃጃል ነበር። ወዲያው ግን ፓርቲው ምክንያቱም ለምሳሌ አማራ
ብሔራዊ ጭቆና የሚሉት አለ አይደል? የብሔር ጭቆና ነበር፣ አማራ ሌሎች ብሔሮችን ጨቁኗል ብለው ያስቡ ይናገሩ ነበር። ይሄ እነሱ ፖለቲካል እሳቤ ነበረ። ያቺ ዘመን የለውጥ ዘመን ተብላ ስትመጣ ግን ሁሉም ኦህዴድም ብአዴንም ኢቭን ወያኔም አይ አማራ ስሙን ተጠቅመው በከሱ የወጡ የኤትኒ ማነው ልሂቃን ተጠቀሙበት እንጂ የነበረው የመደብ ጭቆና ነው፣ የብሔር ጭቆና አልነበረም ብለው ሸወዱት ህዝቡን አማራን እና ልሂቃኑን። ወዲያው ግን ምርጫ ሲመጣ ጭራሽ እንዲያውም በብአዴን ባለስልጣን በሆነችው በሂሩት ነው እንደዛ በምርጫ ቅስቀሳ ወቅት የብሔር ጭቆና ነበረ ብለው ወደ እንትናቸው የተመለሱት እና ለማስመሰል ጥቂት ጊዜ እንደዛ ታወኑ። ግን ወዲያው ብዙም ሳይቆዩ ነው ወደ ዋሻቸው የተመለሱት፣ ወደ ፖለቲካ አስተሳሰባቸው የተመለሱት እና አሜሪካ ናት ከዚህ ሁሉ ጀርባ ያለችው። አሁን ደግሞ ጭራሽ እነዚህ ተቃዋሚ አስመስላ ስታስተውናቸው የነበሩትን ሰዎችም ጭራሽ የጎሳ ፖለቲካ አቀንቃኝ አድርጋ ይሄው ፊት ለፊት አምጥታቸዋለች። እና በቃ የኢትኒክ ቤዝድ ፖለቲክስ ከዚች ሀገር እንዲጠፋ መቼም ዘመን አልተፈለገም ማለት ነው። አሜሪካ እስካለች ጊዜ ድረስ በዚች ሀገር በራሷ ሀገር እንዲሰራ የማትፈልገውና የማትፈጽሞ የማትፈቅደውን ፖለቲካ ኢትዮጵያ ውስጥ ግን ተክላ፣ ምክንያቱም ህዝቡን እንዲህ በዘርና በፖለቲካ እያናቆረች እያባላች ሀገሪቱን አቆርቁዛ መኖር ስለሆነ ፍላጎቷ፣ እዚህ ግን እንዲሰራ ታደርጋለች ቅጥረኞቿን አሰማርታ። ስለዚህ አሜሪካ እስካለች ጊዜ ድረስ የዚች ሀገር ፖለቲካ በቃ እንዲህ የሲኦል ፖለቲካ ሲኦል ሆኖ ይቆያል ማለት ነው። ስለዚህ እንግዲህ ያለን አማራጭ አቅማችን አንድ ፈጣሪ ነው። ይችን ሀገር ዋጋዋን ሰጥቶ ስም አጠራሯ እንዲጠፋ እንዲያደርግ ወደ ፈጣሪ መጮህ እና ይሄን ለማለት ነው። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎው፣ ሰብስክራይብ እያደረጋችሁ አመሰግናለሁ ወገኖች።